ዛሬ ከቆምንበት ማርቆስ ወንጌል እንቀጥላለን። ከምዕራፍ 1 ከቁጥር 9 እስከ 13 5 ቁጥሮች ብቻ ነው ዛሬ የምናጠናው። ከምዕራፍ 1 ማርቆስ ወንጌል ከምዕራፍ 1 ቁጥር 9 እስከ 13 ያለውን ነው የምናጠናው። ምንችል ቆመን ቅዱስ ቃሉ ሲነበብ ብንሰማ ደስ ይለኛል። ማርቆስ ወንጌል ምዕራፍ 1 ከቁጥር 9 እስከ 13 ያለውን በጌታችን በኢየሱስ ስም አነባለሁ። በዚያም ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውም ከውሃው በወጣ ጊዜ ሰማያት ሲቀደዱ መንፈስ እንደ ርግብ ሲወርድበት አየና የምወድ ልጅ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። ወዲያውም መንፈስ ወደ ምድረ በዳ አወጣው። በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። ከአራዊትም ጋር ነበር፣ መላእክቱም አገለገሉት። እሺ እንቀመጣለን። ዛሬ የምናጠናው 2 ቁጥር ብቻ ነው። ታውቃላችሁ ባለፈው ምዕራፍ 1 ከቁጥር 1 እስከ 11 ነው ያጠናነው። ዛሬ ቁጥር 12 እና 13 ነው የምናጠናው። በጣም ጥልቅ ነው ይሄ ቃል በእውነት። እግዚአብሔር እንዲያስተምረን እንጸልያለን። ጌታ ሆይ ቃልህን ሽተው ሁሉን ነገር ትተው ስራ ውለው ቢደክሙ እንኳ ነፍሳቸውን ለመመገብ እዚህ ወደ አንተ የተሰበሰቡትን ታያለህ። እኔም እንደነሱ ክብርህን ተጠምቼ በፊት ነኝ። የጊዜውን ቃልህን ስታስተምረን መንፈስህ እንዲያገኘን እንደገባን እንዳንወጣ እዚህ ለተቀመጡ ለሚሰሙ ሁሉ ጸጋ ዛሬ ይገለጥ። እንዳስለመድከን ምሕረትህን አግንንልን። በዚህ አካባቢ ያሉ መናፍስት በኢየሱስ ስም እድል አያገኙ። አእምሯችን ልባችን የሚሰብሰብልህ። ክብር ሁሉ ለአንተ ይሁን። በኢየሱስ ስም ብለህ ስማን። አሜን። ባለፈው ያጠናነው ሰማያዊ ክብር የሚያገኘው ሰው ማን ነው በሚል ስለ ዮሐንስ አጠናን። ያ ክብር በዮሐንስ አገልግሎት ቀጥታ ኢየሱስ መጣ። ለብዙዎች እንደዚህ አይመጣም እኮ። ወደ ቤተ መቅደስ አልሄደም። ወደ ዮሐንስ ሰማይና ምድር የፈጠረ ጌታ መጣ። ደስ ይላል ኢየሱስ አብሯችሁ ሲሆን። እዚህ እንኳን ታላላቅ ሰዎች አብረው ሲሆኑ ደስ አለኝ በእውነት። ኢየሱስ ሲገኝማ በሉት በአካል። እሱ ብቻ አይደለም፣ በዮሐንስ አገልግሎት ሰማይ ተቀደዱ የሚለው ቃል ራሱ በጣም ይገርመኛል። ተከፈቱ እንደማለት ሊሆን ይችላል። እስጢፋኖስም ይሄን አይተዋል። መንፈስ ቅዱስ በርግብ አምሳል ሲወርድ አየው እና ድምፅ መጣ፣ የምወደው ልጄ እሱ ነው የሚል። ያ ሁሉ እኮ ለኢየሱስ አይደለም በእውነት። እሱማ አምላክ ነው። መንፈስ ቅዱስም ታውቃላችሁ አምላክ ነው። ግን ዮሐንስን አገልግሎት ለማክበር በዙሪያው ላሉት ነው ይሄ ድምፅ የመጣው እና በሰማይ አምላክ ምድረ በዳ ላይ ያለ አንበጣ የበላ ግመል የለበሰ የገዳም ሰው ቢመስላችሁም እግዚአብሔር ግን በመገኘቱ ማህተም አድርጎለታል። ትልቅ ክብር ነው እና ለምንድን ነው የተገኘው? በዮሐንስ አገልግሎት ሰማያዊ ክብር እንዴት አየ ብለን ስናጠና ለተልኮ እንጂ ለራሱ አልኖረም። ዮሐንስ ሙሉ ለሙሉ ልብሱ ተልኮ ነው፣ ኑሮው ተልኮ ነው። ንስሐ ግቡ እያለ ለተላከበት ተልኮ እንጂ ለራሱ አይኖርም። ታውቃላችሁ ብዙዎች የራሳቸውን ይፈልጋሉ፣ የኢየሱስን አይደለም። ጢሞቴዎስ ግን የኢየሱስን ያለ የሚፈልገው ብሎ ጽፎለታል ጳውሎስ። 2 ሰዎችን ሁሉ ወደ ክርስቶስ የሚመራ ነው። አሁን ደግሞ ብዙዎች አገልጋዮች ሰዎችን ወደ ራሳቸው ነው የሚመሩት። ታውቃላችሁ ዮሐንስ እንደዛ አይደለም። ፎቶ ይለጥፉ አይልህም፣ ማስታወቂያ ስራ አይልህም። በአሁኑ ዘመን ያሉት አገልጋዮች ቢሆኑ እላለሁ ሰማይ ሲከፈት ካሜራ ቀረጽልኝ ነው የሚሉት። አየህ እርግብ ሲወርድስ የአገልግሎታቸው መግቢያ ነው የሚሆነው። ዮሐንስ እንደዚህ ያለ ማንነት የለውም። ያ ሁሉ ክብር ያ ሁሉ ጸጋ ሰውን ወደ ክርስቶስ ለመምራት እንጂ ወደ እሱ ለመምራት አይደለም። ታውቃላችሁ ቁጥራቸው እየቀነሰ ነው እንዲህ ያሉ አገልጋዮች። ተልኮ ቁጥር 1 ነው።
ሰዎች ሁሉ ወደ ክርስቶስ እንደ መሪ ጌታዎች ናቸው፣ ወደ ኢየሱስ የሚመሩ ናቸው ማለት ነው። ሶስተኛ ለተልእኮ ዋጋ የሚከፍል ነው። ታውቃላችሁ፣ ጥቂት ሰዎች ዋጋ ይከፍላሉ፣ ብዙዎች በረከቱን ይቋደሳሉ ይባላል። አባባል ነው፣ እውነት ነው። እና የደመቀ ቤት ውስጥ ይመጣሉ፣ እንስራ ስትሏቸው እሺ ላይሉ ይችላሉ። ዮሐንስ አንበጣና ማር እየበላ በምድረ በዳ ዋጋ የከፈለው ለአገልግሎቱ ሲል ነው። ታውቃላችሁ፣ ስለ ክርስቶስ እና ስለ መልእክቱ ሲል ነው እንጂ ዮሐንስ እኮ የዘካርያስ ልጅ ነው። በጣም የተወደደ ካህን ነው አባቱ። እናቱም ነብይ ነች። ቤት አጥቶ ወላጅ አጥቶ እንዳይመስላችሁ፣ ብዙ ዘመዶች አሉት። ኢቭን ማርያምም ዘመዱ እንደሆነች ነው የሚመስለኝ። ስለዚህ በመንፈስ ቅዱስ የተሞላ መልእክት የመጣለት ሰው ስለ ወንጌል ሲል ነው። አንዳንዶች ሌጦ ለብሰው ቅጠል እየበሉ ተንከራተቱ የሚሏችሁ ዋጋ ለመክፈል ዝግጁ ስለሆነ ነው። እና ዋጋ ይከፍላል። በልቡ ያለው ምኞት ሰው ሁሉ ወደ ክርስቶስ እንዲመጣ ነው። እና ዮሐንስ ራሱን ለተልእኮ የሰጠ ሰው ነው። በዚህ ምክንያት ዮሐንስ ባለበት ኢየሱስ አለ፣ መንፈስ ቅዱስ አለ፣ ሰማያዊ ድምፅ አለ፣ የሰማይ መከፈት አለ ማለት ነው። ይህንን አጠናን እስከ ቁጥር 11። ዛሬ ከቁጥር 12 ጀምሮ ቅድም ያነበብኩላችሁ ነው። ልክ 30 ዓመት ሲሞላው ኢየሱስ ቀጥታ በይፋ አገልግሎቱን ጀመረ። በይፋ እስከ ዛሬ አላገለገለም ማለት አይደለም። ነገር ግን በይፋ በግልጥ ያገለገለው ከተጠመቀ በኋላ እና ሰማይ ተከፈቱ ማለት ነው። ደስ ይላል። የምወድ ልጅ አንተ ነህ ተባለ ማለት ነው። ደስ ይላል። ኢየሱስ ሰው ሁሉ ያየው መንፈስ ቅዱስ በርግብ አምሳል ወረደበት። የምወድ ልጄ አንተ ነህ አለው። መጥምቁ ዮሐንስም እነሆ የእግዚአብሔር በግ ይለዋል። ምድርና ሰማይ በክርስቶስ ላይ ምስክርነት ሰጡ ማለት ነው። ከዚህ በኋላ ምን ትጠብቃላችሁ? ሰማይ ተከፍቶ ልጄ ነህ ብሎ መንፈስ ቅዱስ ሰው ያየ ወርዶብህ እና ቃል መጥቶልህ መንፈስ ቅዱስ ወርዶብህ ሰማይ ተከፍቶልህ ከዚህ በኋላ አገልግሎት ምንድነው የምትጠብቀው? ብሬክ ስሩ ነው፣ ከፍታ ነው፣ ስኬት ነው፣ ድል ነው አይደለም። ቀጥታ ከብዙ በረከት ከሰማይ መከፈት በኋላ የሆነው ሉቃስ ይጽፍልን ወዲያው ብዙ ሳይቆይ መንፈስ ወደ ምድረ በዳ አወጣው። በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። ከአራዊት ጋር ነበር። የተነገረው ሌላ የሚሆነው ሌላ። ምድረ በዳ ማለት ጊንጥና እባብ ነብርና አንበሳ ባለበት ኢየሱስ ወደዛ ተላከ ማለት ነው። ለ40 ቀን ከአውሬ ጋር ነበር። ይገርማችኋል። ለምን? እግዚአብሔር ከወደደኝ ከአውሬ ጋር ለምን ያታግለኛል? ምድረ በዳ የተፈጥሮ ተቃራኒ ነው። ታውቃላችሁ፣ ብቸኝነት፣ አለመመቸት፣ መጠማት፣ ድንጋዩ ዳቦ ምኖ በሆነልኝ ማለት፣ አለት ጋር መሰንጠቅ፣ በአሸዋ ውስጥ መስጠም፣ የባዶነት ስሜት ምድረ በዳ ይባላል። ኢየሱስ ግን ሊትራሊ ምድረ በዳ ነው ሄደው። የተመረዘ ውሃ ያለበት ቦታ ማለት ነው። ሰው የለም፣ መጠለያ የለም፣ አራዊትና እባቦች ጊንጦች ነው ያሉበት። በዛም ሰይጣን አገኘው ማለት ነው። ኢየሱስ ወደ ምድረ በዳ የመራው መንፈስ ቅዱስ ነው። ባይዘወይ የምወድ ልጄ ነህ ወደ ምድረ በዳ ትሄዳለህ? አይሄድም። ሰማይ ተከፍቶ መንፈስ ቅዱስ የተሞላ ነው። ነገር ግን በውሃ ጥምና በእንጀራ ረሃብ ባለበት ምድረ በዳ ነው የተመራው። ለምን? ከወደድከኝ ልጅህ ከሆንኩ መንፈስ ቅዱስ ከወረደብኝ ሰማይ ከተከፈተልኝ የሰማሁትና የተነገረኝ ተቃራኒ ለምን እኖራለሁ? ከጊንጥና ከአውሬ ጋር ነው የምታገለው። የታለ የመጣልኝ ትንቢት? የታለ የተጻፈልኝ ቃል? ግራ ገባኝ የሚያሰኝ አዙሪት ውስጥ ገባ ማለት ነው። ለምን? አንዳንዴ እንዲህ ነው ክርስትና። ይገርማችኋል። ዛሬ የምንካፈለው ርዕስ የሚወደኝ ከሆነ መከራ ለምን በዛብኝ የሚለው። የሚወደኝ ከሆነ የሰማሁትና ያየሁት ወዴት አለ? የምወደው ልጄ ነው እሱ ካለኝ ለምንድን ነው ኑሮ እንደዚህ መራራ አይሆንብኝ? በእርግጥ እግዚአብሔር ይወደኛል። ከወደደኝ
መከራዬ ምን ነው በዛ ረዘመ? ከባብ ሳልፍ ጊንጡ ለምን ይመጣል? ከጊንጥ ነው ውሃ ጥማት ነው፣ ከውሃ ጥማት እንጀራ ረሃብ ነው። ለምን? ብዙዎች እንደዚህ ሲጠይቁ ያለው በእርግጥ እኔም ጠይቄያለሁ። ዛሬ ግን በቃሉ ኢየሱስ ይመልስልናል። አሜን። የሚወደኝ ከሆነ መከራዬ ለምን በዛ? የሰማሁትና ያየሁት ነገር የተነገረኝ ወዴት አለ ለሚሉ እግዚአብሔር ዛሬ መልእክት አለው። ታውቃላችሁ ማርያም ትውልድ ሁሉ ብፅዕት ይልሻል። አሜን። ካንቺም የወለደው ልዑል የእግዚአብሔር ልጅ ነው። አሜን። ለመንግስቱ ፍጻሜ የለውም። አሜን። አቤት ከዚህ በኋላ ምን ትጠብቃለህ? ሺህ በክንፉ ሺህ በአክናፉ መላእክት ቦዲጋርድ ይመጣል። ማርያም በአየር ላይ ነው የምትሄደው የሚመስልህ አይደለም። ቀጥታ ወደ ግርግም መውለጃ እንኳ ሆስፒታል አይገኝም። ቀጥታስ ወደ ግብጽ ትሄጃለሽ። መታረስ የለም፣ ገንፎ የለም፣ አጥሚት የለም። ቀጥታ ይሄጂ። የተነገረ ሌላ የሚሆነው ሌላ። የማይሞት ዘላለማዊ ንጉስ ነው። ምስማር ይቀረቅሩለታል ልጇ ላይ፣ ጅራፍ በጀርባው ላይ ድብልቅልቅ ነው የሚልብህ። ከእግዚአብሔር ነው ከሰይጣን የሰማሁት ነው የምትለው። አየህ፣ ልክ እንደዚሁ ነው በኢየሱስ ህይወት ውስጥ ይሆነው። ማርና ወተት ወደምታፈሰው ምድር ሙሴ ህዝቡን ይዘህ ትወጣለህ። አሜን አሉ። ሲወጡ ምድረ በዳ ነው። የት አለ ማሩ? የት አለ ወተቱ? የግብጽ በተሃ ዱባ ይሻለን ነበር፣ የተቃጠለ ምድረ በዳ አምጥተን አሉት። እንደዚህ ነው አንዳንዴ የተነገረ ሌላ፣ የምታልፈው ምድረ በዳ ሌላ። ያዕቆብም ህልም አለመ። ሰማይ ተከፍተው መልአክ ሲወጡና ሲወርዱ በመሰላል ላይ ያየ። በመሰላሉም ጫፍ እግዚአብሔር ነበር። ያዕቆብ በአንተ አሕዛብ ይባረካሉ፣ እምወድህ ባሪያዬ አይዞ። የእግዚአብሔር ደጅ መሰለው፣ መንግስተ ሰማይ የገባ እስኪመስልህ። ከዚህ በኋላማ ያዕቆብ በቃ ማን ወንድ ነው ጫፌን የሚነካው? ህመም ነው የለም ክጀዋለሁ። ድህነት ነው አይደርስብኝም ነው የምትለው። ግን ላባ ተቀበለው። ብራዘር እንደ ጌሾ ገና ትወቀታል። 10 ደሞዝ የሚቀያየር አደገኛ እጅ ቁጭ አለ። አታምኑም? 20 ዓመት ሲኖር አንድ ቀን ስጋ የበግ ስጋ በልቶ አያውቅም። ቀን በሐሩር ሌሊት በቁር ተበላው። 20 ዓመት ሙሉ በቤትህ እንዲነበርኩ አምላክ የተገለጠለት 20 ዓመት የተጸለየለት እናቱ ማህፀን ሆኖ እምወደው ታናሹ ነው የተባለለት ስትተረትረው ሌላ ነው። ዛሬ ሞጋች ጥያቄ ያለኝ የሚወደኝ ከሆነ መከራዬ ለምን በዛ? ዛሬ ይናገራል በእውነት ለምን መከራው በዛ? አንደኛ 3 ምክንያት ነው ዛሬ ማካፈላችሁ። የመከራችን ምክንያቶችን ነው የምነግራችሁ። እንደ እግዚአብሔር እንደ ክርስቶስ በምድር ስንኖር መከራ የሚያገኘን ለምንድን ነው? እየወደደን የማንፈልገው ምድረ በዳ ለምን እንነዳለን? ለእግዚአብሔር መለየትህን ሰይጣን ስለማይፈልግ ነው። ቁጥር 1 ከ30 ዓመት በፊት እንዲህ ያለ ከአውሬ ጋር ታግሎ ያውቅ። ሲቀባ ሲጠመቅ ለአገልግሎት ሲለይ አገልግሎቱን ሀ ብሎ ሲጀምር አጋንንቶች ተጠራሩ። መከራ የሚያመጣብህ ቅባትህ ነው፣ መለየትህ ነው፣ ለእግዚአብሔር ሐሳብ መወሰንህ ነው። አጋንንቶች ፍልሚያ ውስጥ ይገባሉ። ያኔ ማጠጭ እየጠጣህ ቁማር እየተጫወትክ አይነኩህ። ለአምላክ ስራ ስትለይ ይሰበሰቡብሃል። ኢየሱስ ከኃጢአት ውጪ እንደኛው ሰው ነው። ታውቃላችሁ፣ ፈጽሞ ኃጢአት የሌለበት ነው። ግን የአምላክ ሰዓት እስኪደርስ ድረስ በጸጥታ ነበረ። በይፋ አገልግሎቱን ሲጀምር ተጠራሩ። ጅኒዎች፣ አውሬዎችና ጊንጦች ተጠራሩ። አምላክ ቢሆንም እንደ ሰው ሊታገሉት ተሰበሰቡ ማለት ነው። ለምንድን ነው መከራ የሚበዛብህ? መጠመቅህ ነዋ፣ ለአገልግሎት መለየትህ ነዋ፣
መንፈስ ቅዱስ ስለወረደብህ ነው። ቃል ስለመጣልህ ነው። ቃል የሌለበትን አይነካው። መንፈስ ያልሞላበትንስ እሱም አይነሱ ነው አይነካው። ስትቀባ፣ ስትለይ፣ ስትመረጥ፣ ለእግዚአብሔር አምላክ አገልግሎት ስትጀምር ፊሽካ ይነፋብሃል። መለየትህ ነው መከራ የሚያመጣው፣ መቀባትህ ነው። በውስጥ ለክርስቶስ ስራ በመጠመቁ መንፈስ ቅዱስ ሲሞላ ሐሴት በውስጡ እና ተስፋ፣ ሐሴት እና ደስታ ኢየሱስ ቢሞላም እንደ ሰው ነው የምላችሁ፣ እንደ አምላክ ቢሆንም በውጪ ሰውነቱ ግን መከራ ተጀመረ። ከዚህ ቀን ጀምሮ እስኪያርግ ድረስ መከራ አልተለየው። ከዚህ በፊት ያለው አልተጻፈልንም በእርግጥ እና ተጠራሩበት ነው የምላችሁ። ለምን? ስለተቀባ ነው፣ ስለተመረጥክ ነው፣ ድምጽ ስለመጣልህ ነው፣ ስለተሞላህ ነው። እኔ አንዲት ሴት አውቃለሁና ልጇ ይጠጣል፣ ያመሻል፣ በጣም አስቸገራት። ወንጌል ሲሰብክ ጌታን ተቀበለ። አታውኑ ጠቅላላ ባህሪው ተቀየረ እና ሌላ እምነት ስለነበራት እናትየዋ ከሰሰችኝ። እኔ ልጄን አበላሸብኝ፣ እንደ ድሮ ቢሆን ይሻላል አለች። እንደ ድሮ ቢሆን ይሻላል ጀመረች። ልጁም ግራ ገባው። በር በእግሬ እየበረገርኩ ስገባ ምንም ያላለችኝ፣ ጨዋ ስሆን ተዋጋችኝ አለኝ። አይ ከናት አይደለም፣ ለክርስቶስ ስትለይ፣ ከአጋንንት ማህበር ስታመልጥ ጅኒዎች ተሰበሰቡበት። ድሮ ስትጠጣማ የሱ ነው ማች እና ጉድ እንደመጣ እናትም እንደሆነች አታስብ። የመለየት የመጠራትና የመመረጥ ውጤት ነው። አትደንግጥ አልኩት በእውነት። ቃየል አቤል ላይ ለምን ተነሳበት? ብር አልተበደረ፣ ድንበሩን አልገፋው። ለምን? የቃየል የእምነት መስዋዕት እግዚአብሔር እንደተቀበለው ስላየ ነው። መስዋዕት ሲሰምር ሰይጣን ጠላት ያስነሳብሃል። ራስን መክሰስ የለብህም። ሰማይ ሲከፈቱልህ እንደ ቃየል ጅኒዎች ይሰበሰባሉ። ወንድም ውስጥ ጥልቅ ይሉ፣ እናትም ልትሆን ትችላለች። ይስሐቅ በፍልስጤም ምድር ዘርዘራ፣ 100 እጥፍ አፈራ። ፍልስጤሞች ተነሱበት። ለምን ተነሱበት? ከነሱ ማዳበሪያ አልሰረቀም፣ መሬታቸውን አልሰረቀም። እግዚአብሔር ሲባርከው አጋንንቶች አይወዱም፣ መባረክንም አይወዱ አሉ። ዮሴፍ ወንድሞቹ ለምን ጣሉት? በሱ ላይ ያለውን ተልኮ ሲሰሙ ብድግ አሉ። ምንም እኮ አላረጋቸው። ተልኮ ሲሰጥህ ለእግዚአብሔር አገልግሎት ስትለይ አጋንንት አይመቸው። ስደት ይጀምራል። ጉርጓስ ትገባለህ፣ ትካዳለህ፣ ትሸጣለህ። ብትፈልግ ምን አርጌ ነው ብለህ መጨነቅ የለብህም። ቅባቱ መዘዝ ይተራል። ትዝ ይላችኋል። ልክ ዳዊት እንደተቀባ ባዩ ጊዜ ፍልስጤሞች ተነሱበት። ለምን ተነሱበት? መቀባቱ። ሳኦል ጦር ወረወረበት። ለምን? ለእግዚአብሔር ስለተለየ ነው። ከዛን ቀን ጀምሮ ሳኦል ሊገለው ፈለገ። ለምን? እግዚአብሔር ከሱ ጋር እንደሆነ አይቷልና። ሰማይ ሲከፈት፣ መንፈስ ስትሞላ፣ እግዚአብሔር ሲወድህ አጋንንቶች አይመቻቸው። የማይፈነቅሉት ድንጋይ የለም። ሚስቱ ሜልኮል ተነሳችበት፣ ትንቀዋለች። የተናቀ ሰው አይደለም ዳዊት። ለምን? በውስጥና በውጪ በተቻለው መጠን ከመስመር ሊያወጣ፣ ወደ ራሱ ሊመልስህ፣ ተልኮህን ሊያስቆምህ የማይፈነቅለው ድንጋይ የለም። ለእግዚአብሔር መለየትህ ነው ውጊያ የሚያመጣብህ። ዮናታን አባት ሊገለኝ ይፈልጋል፣ እኔ ምን አድርጌያለሁ አለው። አይ በእውነት አይገልህም አለው። ያው እግዚአብሔርን ልማልልህ እንደምትወደኝ ስለሚያውቅ ለአንተ አልነገረህም እንጂ በእኔና በሞት መሃል አንድ እርምጃ ነው የቀረው፣ ሊገለኝ ነው። ግን እጠይቅሃለሁ ምን አድርጌ ነው አለው። መልሱ ምንድን ነው? መቀባት ነው። ዳዊት መመራመር የለብህም። ምን አድርጌ ነው ምን አድርጌ ነው? ራስን አትኮንን። ቅባቱ ለአጋንንቶች አይመች። ዳንኤልን እያጠናው ምዕራፍ 6 ላይ ዳንኤልንም በ120 ሀገር ላይ
ዳሪዮስ ሊሾመው ባሰበ ጊዜ 120 መሳፍንት መሸረብ ጀመሩ። እንገለዋለን፣ በውሸት ህገ መንግስት እናወጣና የጸለየ ሰው አንበሳ ውስጥ እንዲገባ ንጉሱን አታለን እንግደለው ዳንኤልን። 120 መሳፍንት። ዳንኤል ግን አለነቀፋ ነበር። ለምንድን ነው የሚገሉት? ልዩ መንፈስ ስላለው ነው። ስለዚህ ስብሰባ ጠርተህ ውይይት መፍጠር የለብህም። በውይይት አይፈታም። በቃ እግዚአብሔርን ክደህ እዛው ጠንቋይ መተተኛ ማህበር ካልክ አይለቁህም። እስከ ሞት ይከታተሉሃል። መቀባትም እንዲያውም ይገርመኛል። ዳንኤል ሳጠና ንጉሱንም አታለሉት። ንጉሱ ግን በጣም ይወደው ነበር። ዳንኤልን አንበሳ ውስጥ አስጨመሩት እኮ። ዳንኤል አንበሳ ቢበላው ኖሮ እነሱንም አይለቃቸውም። ለራሳቸውም እኮ ጣጣ ነው። ግን ይመስለኛል እሱ ጠፍቶ እኛ ምን ጥፋ። አንድ ካሚካዝ ድሮን የምትባላለች አፍጋኒስታን የሚሰሯት ድሮን ነች። ፈንጂ ትጭኑባትና ወድቃ ፈንድታ ሌላም ታፈነዳለች። አንዳንድ አጋንንቶች እንደዚህ የሚጠቀምባቸው አሉ። እናንተን ከጥቅም ውጭ ያወጧቸዋል፣ እነሱም ከጥቅም ውጭ ይሆናሉ። ጠፍቶ ማጥፋት። ኢየሱስ ከአውሬዎች ጋር ነበር የሚለው። የአውሬ ባህሪ ያላቸው ሰዎች ሊገጥም ይችላል። የሚወደኝ ከሆነ የሁሉ መከራ ለምን ደረሰብኝ? መመረጥህ፣ ቃል ስለመጣልህ፣ መንፈስ ስለተሞላህ፣ ሰማይ ስለተከፈቱልህ አጋንንቶች፣ ሰይጣን ይህን ስለማይመቸው። የትኛውም ነቢይ፣ ሐዋርያ፣ የትኛውም የእግዚአብሔር ሰዎች በምድር ተመችቷቸው አልኖሩ። ጥፋት ተገኝቶባቸው አይደለም። ይቺ ዓለም ለጻድቃን አትመችም። እንዲያውም በሰላም ከኖርክ ራስን መርምር። የተወዳጀው ነገር ከሌለ በቀር በፍጹም ሊሆን አይችልም እና ይጎነትሉሃል ማለት ነው። ሴረኞች ሰውን ተውሶ ያስነሳብሃል። የገዛ ዘመዶች ጠላት ይሆኑብሃል። በኋላ እንመጣበታለን። ከተራራ ፈጥፍተው ሊገሉት ይዘውት ሄዱ። ሰዎች አይምሰሏችሁ፣ መንፈሱ ነው ይህን የሚያደርገው። እና በተራራ ላይ ከአውሬዎች ጋር ነበር ይላል። የሚወደኝ ከሆነ መከራዬ ለምን በዛ? ለእግዚአብሔር መለየት ነው። ኢየሱስ በይፋ ለእግዚአብሔር ተለየ። አገልግሎቱን በይፋ ጀመረ። አጋንንቶቹ ጋር ጀመሩ። በቃ ይሄ ነው ፕሪንሲፕሉ። የሚወደኝ ከሆነ መከራዬ ለምን በዛ? ሁለተኛ መከራው ለበጎ ስራ ስለሚያዘጋጅ ነው። ኢየሱስን መንፈስ ቅዱስ መራው ያልኳችሁ ለዚህ ነው። በክፉ አይፈትንም እግዚአብሔር፣ ግን መከራውን ወደ በጎ ይቀይረዋል። መከራውን ለመሰራት ይጠቀምበታል። የምድረ በዳ በረከቶች የሚባሉ አሉ። ቃሉ ላይ መች ይችላል። ምድረ በዳ ነው፣ ግን የምትሰራበት የምትቀረጽበት ለበጎ ስራ የምትዘጋጅበት ኮርስ ነው። ኢየሱስ 40 ቀንና ሌሊት አልበላም አልጠጣም። ከዛም በኋላ ናሙናው ነው እንጂ በ40 ቀን ውስጥ ያልተፈተነው ፈተና ቀጥሎ አልተፈተነም። እና ትዝ ይላችኋል ሉቃስ 4 ላይ በምድረ በዳ ሰይጣን ፈተነው። አንተ የእግዚአብሔር ልጅ ከሆንክ እነዚህን ድንጋይ ዳቦ አድርግ። በስጋ ፍላጎት ፈተነው ማለት ነው። የምድረ በዳ ድንጋዮች ሙልሙል ዳቦ ስለሚመስሉ ምን ነው ድንጋዩ ዳቦ በሆነልኝ እስኪል ድረስ በስጋ ፍላጎት ፈተነው። ኖ በእግዚአብሔር ቃል እንጂ አይኖርም ተብሎ ተጽፏል አለው ማለት ነው። እና ተራራ ላይ ወስዶ ዓለምን አሳየው። ያሳየኝ የሚያምር ነው። ብርና ወርቁን አሳየው ማለት ነው። የዚችን ዓለም ወድቀ ስገድልኝ አለው። በአይን አምሮት ፈተነው ማለት ነው። ለአምላኬ ሰግዳለሁ ላየሁት አይደለም። ተራራ ላይ ወስዶ ከመቅደስ ጫፍ ላይ እስኪ ወርውር፣ መላእክትን ስለ አንተ ያዛል ተብሎ ተጽፏል አለው። የነፍስ ትምክህት ይባላል። አምላክን አትፈታተን ተብሎ ተጽፏል። እና እነዚህ ፈተናዎች የአይን አምሮት፣ የስጋ ፍላጎትና የነፍስ ትምክህት ጠቅላላ የሰው ልጅ ፈተና ናቸው። ከዚህ ውጪ ፈተና የለውም።
እና የ40 ቀኑ የምድረ በዳ ፈተናው በጣም እንዴት ከባድ እንደሆነ ላመለክታችሁ ነው። እንደምናነበው ቀላል አይደለም። ለምን? ኢየሱስ አምላክ ቢሆንም እንደ ሰው በምድረ በዳ ላይ መታዘዝን እንዲማር፣ ከመከራው መገዛትን እንዲማር፣ ትዕግስትን እንዲማር፣ እንደኛው እንዲፈተን ነው። ቃሉ ልክ እንደዚህ ነው የሚለው። እና እግዚአብሔር የሚወደኝ ከሆነ መከራዬ ለምን በዛ? ለበጎ ስራ መከራው ስለሚያዘጋጅን የበዛው። አሳልፎ ሰጥቶ አይደለም። ነገ ባንቺ ወይም ባንተ የሚያደርገውን ስለሚያውቅ ነው። ከአቅም በላይ አትፈተንም። መውጫ የሌለው ፈተና ውስጥ አትገባም። ከሌላ ሰው የተለየ አትፈተንም። ሆኖም ፈተና አይቀርም። የተመጠነ በልክ ፈተና ይለቀቅብሃል። ሰይጣን ይፈታተንሃል፣ እግዚአብሔርስ ይፈትንሃል። አማርኛው ይለያል። አስተማሪ የሚፈትንህ ሊጥልህ አይደለም፣ ዕውቀትን ቼክ ሊያደርግ ነው። ሰይጣን የሚፈታተንህ ግን ሊጥልህ ነው። እግዚአብሔር አብርሃምን ፈተነው የሚለው በክፉ አይደለም የፈተነው፣ አቅምህን እንድታቅ ምን ያህል እንደገባህ እንድትረዳው ነው ፈተና አንዳንድ የሚለቀቀው። የሰይጣን ግን ለመጣልና ለማስመጥ ነው። ሆኖም ከሁለቱም ፈተና ነፃ አይደለንም። ወይ ትፈተናለህ ወይ ሰይጣን ይፈታተንሃል። ሁለቱም ግን በእግዚአብሔር ቁጥጥር ስር ነው ማለት ነው። እሺ፣ ለምንድን ነው ፈተናን የሚፈቅደው? ፈተና ለጊዜው ቢያሳዝንህም የምትሰራበት የምትበስልበት ለበጎ ስራ የምትዘጋጅበት ፊልድ ስለሆነ። ሮሜ 8:28 ታውቃላችሁ። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለምንድን ነው? እስኪ ለበጎ ነው በሉ። ፈተናም ጭምር ማለት ነው ለበጎ ነው። ሮሜ 5:3 ላይ መከራ ትዕግስትን እና ተስፋን እንደሚያደርግ አውቃችሁ ታገሱ ይላል። መከራ ትዕግስትን የሚባል ብጽዕና ያመጣልሃል። ሻውን ብጸልይ ጌታ ሆይ ትዕግስት አጣው፣ ዝም ብሎ ቡፍ ያደርገኛል፣ ሆድ ያስብሰኛል፣ እባክህ ትዕግስት ስጠኝ ብትለው መከራ ነው የሚሰጥህ። ከሰማይ ትዕግስት እንደ ኳስ ተደበልብላ ቁጭ አትልም። ትዕግስትን እንደ ፋብሪካ የምታመርተው መከራ ትባላለች። እንደዛ ነው የተጻፈው። ያዕቆብ 1:2 ላይ ከተፈተኑ በኋላ ለሚወዱት የሰጠው ተስፋ ያገኛል ይላል። ፈተና በኋላ የተጠበቀ ተስፋ አለ ማለት ነው። እንዲያውም 2ኛ ቆሮንቶስ 4:17 የውጭ ሰውነታችን ቢጠፋ የውስጥ ሰውነታችን ዕለት ዕለት እየታደሰ ይመጣል። አሁን ኢየሱስ በስጋው የውጭ ሰውነቱ እየጠፋ ነው፣ እየተራበ ነው፣ እየተጠማ ነው ልላችሁ ነው። ምድረ በዳ እንቅልፍ የለም፣ አይመችም። በውስጥ ሰውነቱ ግን እንደ ሰው እንደ አገልጋይ በጣም እየጨመረ ነው። 2ኛ ቆሮንቶስ 12:8 ላይ ይህን የሰይጣን መውጊያ ከኔ ያርቅልኝ እባክህ 3 ጊዜ ለመንኩት። እግዚአብሔር ምን አለው? ኢየሱስ ነው ጳውሎስ ኃይሌ በድካምህ ይገለጣልና የሰይጣን መውጊያውን አላነሳልህም አለው። የሰይጣን መውጊያ እኮ ነው። ምን እንደሆነ አላውቅም። በእርግጥ አንዳንዶች እንዲህ ሌላውም እንዲያ ነው ይላሉ። ይህንን የሰይጣን መውጊያ እኔ ሰለቸኝ አንሳልኝ ነው አላነሳም። በመገለጥ ብዛት እንዳትታበይ ትዕግስትን የሚያስተምርህ የጦር ዕቃ ነው። ይቀመጣል እግዚአብሔር። ጳውሎስም ተግባቡ ማለት ነው ከእግዚአብሔር ጋር። 1ኛ ጴጥሮስ 1:7 እንደ ወርቅ በእሳት እንደሚፈተን እምነታችሁ ስለሚፈተን በዚህ አታድንቁ ተብሏል ማለት ነው። መከራ ለበጎ ስራ ያዘጋጃል። ኖህ 120 ዓመት አይደለም መርከብ የሰራው 1 ዓመት ከ2 ወር ነው አይደለም ዝናብ የደበደበው። እና ያ ሁሉ 1 ዓመት ከ2 ወር ቀላል አይምሰልህ። ከዓለም እንስሳ ጋር አንድ ቤት ውስጥ መቀመጥ። አንድ ላም እዚህ ቤት ብትመጣ ነገ እዚህ የላችሁም ብላችሁ የዓለም እንስሳ ሁሉ በጣም ከባድ ነው። ያ ሁሉ መከራ ግን የወለደውን ታውቃላችሁ። የታገሰው ኖህ ቀስተ ደመና የሚባል መጣ አለ ከሰማይ። እግዚአብሔር ለአዳም ለኖህ ቃል ኪዳን አመጣለት። ሁለተኛ ዓለምን በውሃ አላጠፋም። ከባድ ቃል ኪዳን ነው። የሚታይ መርከብ፣ ለትውልድ ሁሉ የኢየሱስ ምሳሌ የሆነ መርከብ። ከመከራው በኋላ ኖህ ተሰርቶ ለአዳም ልጆች ሁሉ ከሰማይ ብጽዕናና ምልክትን አመጣ። ከመከራ በኋላ ሁሌ እንዲህ ይሆናል። ኢዮብ መከራ እንደተቀበለ እንደታገሰ አይታችኋል። ከዛስ 10 እጥፍ ነው የባረከው። ልጆቹ እንዲያውም
የኢዮብን ልጆች የሚመስሉ ቆንጆ ልጆች የሉም ይላል። ያ ብቻ አይደለም። ከመከራው በኋላስ 42 ምዕራፍ ያለው ቅዱስ መጽሐፍት ለአዳም ልጆች ተሰጠ። 42 ምዕራፍ የወለደው ምንድን ነው? መከራ ነው። ኢዮብ መከራ ውስጥ ባይገባ ኢዮብ መጽሐፍ ባልኖረ። የትዕግስት ምሳሌ ሆኖ መጽሐፍ የወጣው ከመከራ ውስጥ ነው። እግዚአብሔር ለበጎ ይጠቀምበታል እላችሁ ነው። ሊያ አይነ ልምድ ስለነበረች ባሏ አይወዳትም። ራሔልን ነው የሚወደው ያዕቆብ። መጠላቷን ስላየ ማህፀኗን ከፈተላት። መከራ እኮ ነው በባል መጠላት። ነገር ግን በመጠላት በሚመስሉት ውስጥ የመጡትን ይሁዳ የኢየሱስ አባት፣ ሌዊ የሙሴ አባት ድንቅ ሰዎችን ማሳደግ ጀመረቻ። አየ እስራኤል የተባለውን ሀገር የሰሩ 6 ልጆች መሰለኝ የወለደችው። በጣም ኃያላን። የተጠላች ይመስላችኋል፣ ግን ያ መከራዋ ወደ ልጆቿ አስጠጋት፣ ወደ እግዚአብሔር አስጠጋት። ታላላቅ የእግዚአብሔር ፕሮጀክት እንዲፈጸምባት ሆነ። መከራ መሰሪያ ነው። እኔ በጎች ስጠብቅ ድብ ይመጣል፣ ድቡን ስገድል አንበሳ ይመጣል። የለህም እንዴ እግዚአብሔር ሆይ? ዳዊት አላለም። ድብና አንበሳው ለጎልያድ ስልጠና እየተሰጠው። ጎልያድ ላይ ከመገለጥ በፊት በጓዳ ስልጠና ይሰጣል። ድቡን 2 ስቶት ይሆናል፣ አንበሳውን 4 ስቶት ይሆናል። እጆቹን ሰልፍ ያስተማረው በመከራ ውስጥ ነው። ጎልያድን በአንድ ምት ግንባሩን አለው። ከኋላ ግን ብዙ ስልጠና ነበር። ድብና አንበሳውን በእጄ ጣለ፣ ይህን ያልተገረዘም አንገቱን ነው መቀላው ያለው ከመሬት ተነስቶ ይምሰል። ስንት ተቧጭሮ ስንት ተሯሩጦ ሰልፍ ከተማረ በኋላ የተመረቀው በጎልያድ ፕሮጀክት ነው። ታውቃለህ? ሃሌሉያ። መከራ ለበጎ ስራ ያዘጋጃል ማለት ነው። ባልሽ አልተመቸሽም? ናባልም አልተመቻት። ባለጌ፣ ተሳዳቢ፣ ምናምንቴ፣ ሰካራ። እስከ መቼ ነው እንደ ጌሾ የምወቀጠው በዚህ ሰው? እርግማን አባት እናቴ የኔ ኃጢአት ነው አትበይ። በናባልን ተውሶ እግዚአብሔር በአቢግያ ላይ ፕሮጀክት አለው። ምን የሚል ፕሮጀክት? የልብ ስፋት፣ ትዕግስት። ከዛስ ያ መከራዋ የተቀባ ንጉስን ከች አደረገው። ናባል ባይኖር ዳዊት የለም። ታውቃላችሁ? እና አፉን ሲከፍት ዳዊት ላይ ሊገለው ሲመጣ አቢግያ ጋር ተገናኙ። አንዳንዴ መከራ በረከትን የሚያመጣ ነው እኮ ብራዘር። የበረከት እሾኩ በትር ያደርገዋል። ስለዚህ ለአንተ መቀጥቀጫና መቅጫ አይደለም እኮ፣ ከተሰራ በኋላ የበረከት ምክንያት ይሆናል። ስለምትሰራ ነው፣ ስለሚጠቅምህ ነው እንጂ እግዚአብሔር እኮ መከራን ማንሳት ይችላል። ግን መከራ የሌለበት ክርስቲያን ለሰልፍም ይሆን አይደለም፣ ለአገልግሎትም አይጠቅምም፣ ያሳፍርሃል አንድ ቀን እንዲያውም። እና መከራ ያጠነክርሃል በውስጥ ሰውነትህ፣ ልብህን ያሰፋዋል እና ወደ እግዚአብሔር ጋር ነው የሚጣብቅህ። ለበጎ ስራ እግዚአብሔር ስለሚጠቀምበት ነው መከራ። ነብይቱ ሐና በድንግልና ባላገባች 7 ዓመት ከሷ ጋር ኖረ። ልጅ የለም። ግድ የለም ባል ካለ ልጅ ካለኝ አለች። ባሏንም ደገመላት። ልጅ አልሰጣኝ ባሌን ወሰድክ እየያል አለች። ሜዳችሁ ሐናም 84 ዓመት ሙሉ ቀንና ሌሊት ከመቅደስ አትለይም፣ በጾምና በጸሎት እግዚአብሔርን ታገለግል ነበር። 84 ዓመት። ኢየሱስ ሲወለድ ቃል ስጋ ሲሆን ማርያም በ8 ቀኑ የመጣችው፣ ወይ ለመንጻት ወይ ለግርዘት። አልሰበከም፣ አላስተማረም። ገና 8 ቀኑ ነው። ወደ መቅደስ ሲገባ በ8 ቀኑ ነብይቱ ሐና አወቀችው። አታውኑ። መከራ የሚመስል ለካ የነብይነት ፕሮጀክት ነው። ገና ሲመጣ ስለ እሱ የእስራኤልን ቤዛ ለሚጠባበቁ ትናገር ነበር። አይኗን ምን ከፈተው? እነ ጴጥሮስ እኮ 3 ዓመት ተኩል ተምረው አላወቁትም። ሙታን አስነስቶ አላወቁትም። ሐና በ8 ቀኑ አወቀችው። ያ መከራ የሚመስለው የባል ሞት፣ መከራ የሚመስለው ልጅ ማጣት ሐናን ወደ እግዚአብሔር አስጠጋት። አይኖቿን ከፈተ፣ ጥበብን ሰጣት። ልጅ ቢሰጣትስ? ወይዘሮ ሐና ተብላ 78 ልጅ እያሳደገች
ጾም የለም፣ ጸሎት የለም። የከበረ ሴት ሆና ትሞታለች። መውለድና ማግባት ኃጢአት ነው አላልኳችሁም፣ ግን መከራ የሚመስሉትን እንዴት ኢየሱስ ወደ በጎ እንደሚተረጉመው ላካፍላችሁ ብዬ። የሚወደኝ ከሆነ መከራዬ ለምን በዛ? መቀባትህ፣ መመረጥህ፣ ቃል ስለመጣልህ፣ መንፈስ ስለተሞላ፣ ለእግዚአብሔር ስለተለየህ ነዋ። ሁለተኛስ መከራው ለበጎ ስራ ስለሚያዘጋጅህ ነው። ሶስተኛስ እግዚአብሔር ማዳኑን የሚገልጥበት መንገድ ስለሆነ። ሶስተኛ መከራ የበዛው የማዳኑን ብዛት እንድታይ ነዋ። ማዳኑን ልንገራችሁ። እዚህ ቁጥር ላይ ምን ይላል? ምዕራፍ 1 ላይ በምድረ በዳ ከሰይጣን እየተፈተነ 40 ቀን ሰነበተ። ከአራዊት ጋር ነበር፣ መላእክትም ያገለግሉት ነበር። በዚህ ቦታ ብቻ ነው ይሄ የተጻፈው። ባይዘዌ ከአራዊት ጋር ነበር የሚለው እኔ ይመስለኛል አራዊት ማለት አንበሳ፣ ነብር፣ ጊንጥ ምናምን ይመስሉኛል። ከአራዊቶች ነበሩ፣ ነገር ግን አልጎዱትም። ለምን? መላእክት ነበር። አየ ብዙ አራዊት አሉ፣ ግን የእግዚአብሔር ማዳንም ከኢየሱስ ጋር ነው። የአንበሳውን አፍ የጅቡን አፍ እየዘጋ የእባቡን መርዝ እያረከሰው እግዚአብሔር ከኢየሱስ ጋር ነበር። የምወድ ልጅ አንተ ነህ ብሎ በሰማይ አልተወውም፣ በምድር ከአራዊቶች እያዳነው አብሮነቱን ገለጠለት። ማዳኑን ሊያሳይህ፣ ማዳኑን ሊገልጥልህ ነዋ መከራ ይበዛብህ። ታውቃላችሁ የአውሬ ባህሪ ያላቸው ሰዎች እንዳሉ። ዮሐንስ እናንተ የፉኝት ልጆች ይላቸዋል። ሰው ናቸው እኮ ግን የፉኝት ባህሪ ነው ያላቸው። ሄሮድስ ሊገል ይፈልጋል። ለዛ ለቀበሮ እንደዚህ በሉት። ሄሮድስ እኮ ቀበሮ አይደለም፣ የቀበሮ መንፈስ ነው ግን ያለው። አንዳንድ ሰው እንደዚህ የቀበሮ መንፈስ አለው። ይገርማችኋል። የእባብ መንፈስ፣ የጊንጥ መንፈስ አለው። ሰዎች ናቸው እኮ መንፈሱ ግን የእንስሳ ባህሪ ያላብሳቸዋል። እንዲህ ነው የምትለው። ለምንድን ነው ለእንደዚህ ያሉ ሰዎች አልፈ የምትሰጠው? እነሱ እያሉ እንዳይጎዱ የእግዚአብሔር ማዳንን እንድታይ ነው። ቅድም እንዳልኳችሁ ላባ ክፉ ነው። ለያዕቆብ ተገልጦለታል እኮ። በላባ እጅ ለምን አሳልፎ ሰጠው? እግዚአብሔር መልአክ ግን ከያዕቆብ ጋር ነበር። ላባ አንዳች እንዳታረገው ተጠንቀቅ ይላል። የእግዚአብሔርን ማዳን የምታየው ክፉ ሰዎች ባሉበት። ሃማ የአውሬ ባህሪ ነው ያለው። አንድ መርዶኪዮስ ሰግድን ቢል አይሁድን ሁሉ ለማስገደል በጀት ተከለ። ታውቃላችሁ። ነገር ግን እግዚአብሔር ህልምን ተውሶ በንጉሱ ህዝቡን ሲያድን ታያላችሁ። አካብ ክፉ ሰው ነው፣ ጨካኝ፣ የኤልዛቤል ባል፣ ለእርስት ብሎ ሰውን የሚገድል ነው አካብ። የአካብ ሰራተኛ አብዲዩ ነው። እስከ መቼ ነው ይሄ አለቃዬ ክፉ አለቃ ጋር የምታስቀምጠኝ? ሚስቱ መተተኛ መንዝራ፣ ባሏ ደግሞ ነፍሰ ገዳይ። ጌታ ሆይ እንዳልወጣ ሌላ የሚቀጥረኝ የለም፣ እንዳልኖር አስቸገረኝ የምትለው ሊሆን ይችላል። ነገር ግን የእግዚአብሔርን ማዳን በአብዲዩ ህይወት ታያላችሁ። እና እግዚአብሔርም ለአብዲዩ መልእክት ሰጠው። ኤልያስንም አገኘው። ትዝ ይላችኋል። ኤልያስም ጌታን ጠራው አለው። አካብን ጠራው። ሪቫይቫል የተነሳው ከሰማይ እሳት ወርዶ የበዓል አምላኮችን የፈጀው እሱ እግዚአብሔር አምላክ ነው የተባለው የሪቫይቫሉን ክርቢት የለኮሰው አብዲዩ ነው። የእግዚአብሔርን ክብር እንዲያይ ነዋ በዛ ቤት የተቀረቀረው። ሌላ ስራ አጥቶለት አይደለም። እግዚአብሔር እሱ የሚፈጽመውን ስላወቀ አብዲዩ በአካብና አልዛቤል የተቀመጠ። አንዳንዴ እንደዚህ ይሆናል በህይወታችን። ዳንኤል ምን አረገ? ባለፈው እንዳልኳችሁ 120 መሳፍንት የሚዶልቱበት ቀንና ሌሊት ለምንድን ነው? ማዳኑን እንዲያይ ነው። እሳት ውስጥ ስትገባ እግዚአብሔር ካንተ ጋር ይሆናል። አንበሳው ስትገባ አፉን ይዘጋልሃል። ተአምራት በህይወትህ እንድታይ ነው እግዚአብሔር። በአንደኛ ቆሮንቶስ 15:32 ላይ በኤፌሶን ከአውሬ ጋር ታገልኩ ይላል ጳውሎስ። ከአንበሳ ጋር ታገልኩ ማለቱ አይደለም። እንደ አውሬ ከሚመስሉ ሰዎች ጋር በኤፌሶን ጉሮሮ ተናነኩ፣ እግዚአብሔር ግን ዳነኝ ይላል። የሚወደኝ ከሆነ
መከራዬ ለምን ረዘመ? ለምን በዛ? ምንጩን ማወቅ አለብሽ። የመከራሽ ምንጭ ቃል ስለመጣልህ፣ መንፈስ ስለተሞላ፣ ተልኮውን ስለጀመርክ ነው። ሰይጣን አይመቸውም። በዚህ ደስ ይበላችሁ። ለነሱ የጥፋት ለኛ የመዳን ምልክት ነው። መከራ ሲበዛ፣ ስደት ሲበዛ፣ የሰማኸው የተነገረህና ያለህበት አልጣጣም ሲልህ ሰይጣን ግብ ውስጥ ነህ። በዚህ ደስ ይበልህ። እንደ እግዚአብሔር ሐሳብ ለተጠሩት ሁሉ አጋንንቶች አይመቻቸውምና፣ ስለዚህ መቅናት የለብህም። ስደት መከራ በሌለበት መቅናት የለብህም። ጭንገፋ የሌላቸው በሰላም የሚኖሩ ከሰይጣን ጋር የተባበሩ ብዙ ናቸው። አይነካቸውም። አንተን የሚጎነትልህ ለምንድን ነው? የክርስቶስ ስለሆንክ ነው። ሰማያዊ ተልእኮ ስላለብህ ነው። ቃል ስላለብህ ነው። በዚህ ደስ ይበልህ። መከራዬ ለምን ረዘመ? የሚወደኝ ከሆነ የምወድህ ልጄ ብሎ ለምን ምድረ በዳ ገባው ነው ጥያቄው። መከራው ለበጎ ስራ ስለሚያዘጋጀ የተጠረብክ ይመስልሃል፣ የተወቀርክ ይመስልሃል፣ ግን ለመቅደስ መሰሪያ ድንጋይ ይሁንክ ነው። ትጠረባለህ፣ ትወቀራለህ። መከራ ይመስልሃል፣ ግን እየተሰራ ነው። በኋላ ነው የሚገባ። እግዚአብሔር የሚወደኝ ከሆነ መከራዬ ለምን በዛ? ማዳኑን ሊያሳይህ ነው። እድሜ ሲገፋ የምትመሰክረው እንዲኖርህ፣ አንበሳን አፍ ዘጋ፣ በሰዓት ውስጥ ተመላለስኩ እንድትል ነው። ይሄን ከሚያክል ሞት አዳነኝ ብለህ የምትመሰክረው እንዲኖርህ፣ የእግዚአብሔርን ማዳን በህይወት እንድትለማመድ ነው። አውሬ ያለ አይነኩህም። ጊንጥና እባብ አሉ አይነድፉም። እንዲያውም መጥምቁ ዮሐንስ በምድረ በዳ ነበረ፣ በጊንጦች መሃል ነበረ። አይነኩትም እያሉ አይነኩትም። ለምን? የእግዚአብሔር ማዳን ከሱ ጋር ነው። ስለዚህ መተተኛ፣ ደጋሚ፣ ተብታቢ ሁሉ በዙሪያ ሊኖር ይችላል፣ አይነኩህም። አንተ የኢየሱስ ነህ። ማዳኑን ታያለህ። ያ ብቻ አይደለም። መከራ ቢበዛብህ በውስጥ ሰውነት እየተሰራህ ነው። እግዚአብሔር መስራት በሚጀምርበት ሰዓት ገንዘብ ይሆናል። የጊዜ ጉዳይ ነው። መከራ ለምን ይበዛብሃል? ቃል ስላለህ ነው። መንፈስ ስለተሞላህ ነው። ዛሬ በዚህ ጉባኤ እግዚአብሔር መልእክት አለው። ያ የተነገረኝ ትንቢት፣ ያ ያየሁት ህልም፣ ያ ያመንኩት ቃል ወዴት አለ ለምትል ነፍስ እግዚአብሔር እንደዚህ ይላል፣ እኔ አሁንም አለሁ። አንቺ ነሽ ግራ ይገባሽ፣ አንተ ነገር አይገባህ እንጂ እግዚአብሔር ይላል እኔ በስራ ላይ ነኝ፣ በስራ ላይ ነኝ። እና መከራ ልክ ኢየሱስን ስታምን ለማገልገል ስትወስን መከራ ይበዛብህ። ለምንድን ነው? ወደ ኋላ እንድታፈገፍግ አይደለም። ሰይጣን ነው ይሄን የሚፈልገው፣ ወደ ኋላ እንድትመለስ፣ ተልእኮ እንድታቆም፣ ምን ነው ጌታን ባልተቀበልኩ፣ ምን ነው ባላገለገልኩ እንድትል የሚያደርገው ሰይጣን ነው። ቅባትህ ነው ለዚህ ያበቃህ ነው የሚልህ። አረ መከራ ረዘመ፣ ጌታ ዓመቱ ረዘመ ትላለህ። እግዚአብሔር ግን የሚለው እኔ እየሰራሁ ነው፣ እያዘጋጀሁ ነው፣ ለበጎ ነው። አረ አውሬ በዙብኝ ትላለህ። እኔ ነኝ ያላካቸው፣ ማዳኔን እንዳሳየ ነው። እያሉ አይነኩሽም፣ ማዳኔ ካንቺ ጋር ነው የሚል ትርጉም ነው ያለው። ኢየሱስ ይወደናል። እስኪ ይወደኛል በሉ። ይወደናል። አሁን ያለህበት ሁኔታ እንደማይወድህ አይደለም የሚነግርህ፣ እግዚአብሔር በስራ ላይ እንደሆነ ነው። ውጊያ በዛብህ፣ ፍቅሩ ስለበዛልህ ነው። የሰይጣን ተቃዋሚ ስለሆንክ ነው። አውሬዎች ከበቡህ፣ ማዳኑ ልታይ ነው። ኤርትራ ከፊት ፈርዖን ከኋላ ነው። የእግዚአብሔርን ማዳን ኤርትራም ይከፈላል፣ ፈርዖንም ይሰጥማል። መከራው እያለ ማዳኑን እንድታይ ነው እግዚአብሔር የፈለገው። ጎልያድ ረዘመብህ፣ ለ40 ቀን ጮኸብህ፣ ማዳኑ ሊገለጥ። በዚህ ጉባኤ የእግዚአብሔር ቃል የመጣላችሁ፣ መንፈስ የተሞላችሁ፣ ድምፁን የሰማችሁ በእውነት እንደተናገረው እግዚአብሔር ያደርጋል። በክርስቶስ የሆነው ይሄ ነው። በሁላችንም እግዚአብሔር ጸጋውን ያብዛል። አሜን። እንጸልያለን።